ሃይማኖቶች ተከባብረው የሚኖሩባትና የብዙሃነት መገለጫ የሆነችው ኢትዮጵያ የተለያዩ ሃይማኖታዊ ስርዓቶች በአደባባይ ይከወንባታል። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ በሁለቱም ጾታዎች ሲካሄድ የቆየው ሀገር አቀፍ የቁርአን ሂፍዝ ውድድርና ታላቁ የጎዳና ላይ ኢፍጣር በትላንትናው ዕለት ተከናውነዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በወቅቱ እንደገለጹት የኢፍጣር መርሃ ግብሩ አንድነትን፣ የፍቅር፣ የመከባበር ሴቶች የጎለበቱበት ስለመሆኑ አመላክተዋል። የዘንድሮን ታላቁ የጎዳና ላይ ኢፍጣር መርሃ ግብር በቁርአን ሂፍዝ ውድድር የታጀበ መሆኑ ከወትሮ የተለየ ያደርገዋል ብለዋል። የዘንድሮ ታላቁ የጎዳና ላይ ኢፍጣር መርሃ ግብር በቁርአን ሂፍዝ ውድድር የታጀበ መሆኑ ከወትሮ የተለየ ያደርገዋል ብለዋል። ኢፍጣር የአንድነት፣ የፍቅር፣ የልማት፣ የእድገት፣ የመከባበር እንደሆነ በቀጥታ የኢፍጣር ያሳያል። ዲናችንን እንዳጎላንና እንዲሁም አንድነታችን፣ ፍቅራችን ለሀገራችን ሰላም እንዲያሰፈነ ያለ ምንም ጥያቄ በአይናችን የተገበርነው ስለሆነ ለዚህ ያበቃንን አላህን እያመሰገንን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽፈት ቤት ዋና ኃላፊ ኡስታዝ አቡበክር አህመድ ቁርአን የትውልድ የህይወት መርህ መመሪያ መሆኑን አስታውሰው እንደ ሀገር የሚፈጠሩ ችግሮችን በምክክርና በመነጋገር እንዲፈቱ ሁሉም የበኩሉ ሚና ሊወጣ ይገባል ብለዋል። እንደ ሀገር በተለያዩ ፈተናዎች ውስጥ እናልፋለን። የተለያዩ ችግሮች ይከሰታሉ። ችግሮቻችን በምክክር የሚፈቱ፣ በመነጋገር የሚስተካከሉ፣ በጋራ አብሮነታችን የሚጎለብቱ፣ በተለያየ መልኩ ሊፈጠሩ የሚችሉ ችግሮቻችን ከግለሰብ ያለፉ እኛነታችንን የማይወክሉ አብሮነታችን ሊያደፈርሱ የማይገባቸው ህግና ስርዓት እንዲከበር የሃይማኖት ተቋሞች ኃላፊነታቸው ሊወጡ ድርሻቸው መሆኑን የምንሰራበት ያን ያደረግን ግን እጅ ለእጅ ተያይዘን በጋራ ሀገር ጉዳዮቻችንን ተከባብረን የምንኖርበት ኃላፊነት ያለበት መድረክ ላይ ነን። ይሄን ኃላፊነት ለመወጣት ዛሬም እንደ ረመዳን በሁሉም ጉዳዮቻችን አላህ ጋር ግን በመፈጸም ተውበት በማድረግ ቃል ኪዳን እንደምንገባበት ሁሉ እዚሁ መድረክ ላይ ስለ ሰላም፣ ስለ አብሮነት፣ ስለ ጋራ ሴቶቻችን አብረን ልንሰራ እጅ ለእጅ ተያይዘን ለመሄድ ጋራ የሆነ ኃላፊነት የምንወስድበት መድረክ ነው። ኡስታዝ አቡበክር አህመድ መድረኩ የተሳካ እንዲሆን አስተዋጽኦ ላበረከቱ ባለድርሻ አካላት ምስጋና አቅርበዋል። ይሄ መድረክ እንዲሳካ አዲስ አበባ ከተማ መስተዳድር ትልቁ ድርሻ አላቸው። ሁሉ ጊዜ የሚያደርጉልን የሞላ ትብብር የጸጥታ መዋቅሩ ከተጀመረ እስከሚያልቅ ድረስ ጸጥታውን በማስከበርና ኃላፊነት በመወጣታቸው ትልቁን ድርሻ የሚወጡት የፌደራልም የአዲስ አበባ ፖሊስም ሁሉም የጸጥታ መዋቅር በየደረጃቸው ምስጋና የሚገባቸው። በቁርአን ውድድሩ በወንዶች ቃሪ ሳላህዲን አብዱራህማን እንዲሁም በሴቶች ቃሪ ሐፊሷ ከድር የውድድሩ አሸናፊ ሆነዋል። ይህንን ተከትሎም ሁለቱ አሸናፊዎች እያንዳንዳቸው የኤሌክትሪክ መኪና ሽልማት ተበርክቶላቸዋል። በወንዶች የቁርአን ውድድር ቃሪ መሐመድ አወል ሁለተኛ እንዲሁም ቃሪ አብዱላሂ ኡስማን ሶስተኛ ሲወጡ በሴቶች ደግሞ ቃሪ ሱንዱስ አብዱረዛቅ ሁለተኛና ቃሪ አሊያ መሐመድ ኑር ሶስተኛ ደረጃን በመያዝ ያጠናቀቁ ሲሆን የገንዘብ ሽልማት ተበርክቶላቸዋል።